አርዕስተ ዜና ዓለም አቀፍ የሰንበት ትምህርት ቤቶች አንድነት ከትግራይ ቤተክርስቲያን ጋር ያለው ችግር እንዲፈታ ለብፁዕ ወቅዱስ አቡነ ማትያስ ጥሪ አቀረበ። ቅድስት ቤተክርስቲያን በከፍተኛ ቁጥር ምዕመኖቿን በሱስ እያጣች እንደሆነ በአንድ ጥናታዊ ጽሑፍ ላይ ተመላከተ። ቅድስት ቤተክርስቲያን የካፒታል ገበያ ይዞት የመጣውን እድል በአግባቡ ተረድታ ተጠቃሚ መሆን እንደሚገባት ተመላከተ። ሰላም ጤና ይስጥልኝ እንደምሰነበታችሁ ተከበራችሁ ተመልካቾቻችን ሳምንታዊ የዕለተ ረቡዕ የዜና መርሃ ግብር አርዕስተ ዜናዎችን በማስቀደም ጀመርን። ዜናዎቹን ወደ እናንተ ባደረሱ በኩል ሄኖክ ደስ ያብራችሁ የሚቆይ ነው የሚሆነው። ከዜናዎቹ ጋር አብራችሁ ነው። ዓለም አቀፍ የሰንበት ትምህርት ቤቶች አንድነት ከትግራይ ቤተክርስቲያን ጋር ያለው ችግር እንዲፈታ ለብፁዕ ወቅዱስ አቡነ ማትያስ ጥሪ ያቀረበ። አንድነቱ ጥሪውን ያቀረበው 14ኛው ዓለም አቀፍ የሰንበት ትምህርት ቤቶች አንድነት ጠቅላላ ጉባኤና የሰንበት ትምህርት ቤቶች ቀንን ባከበረበት ዕለት በሰጠው መግለጫ ነው። ተመስገን ፍቃዱ ዝርዝር አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት የ2017 ዓመተ ምህረት የ14ኛው ጠቅላላ ጉባኤ መካሄዱ ይታወቃል። በጉባኤውም ብፁዕ ወቅዱስ አቡነ ማትያስ የተገኙ ሲሆን በዕለቱም ዓለም አቀፍ የሰንበት ትምህርት ቤቶች አንድነት ከትግራይ ቤተክርስቲያን ጋር ያለው ችግር እንዲፈታ ለቅዱስነታቸው ጥሪውን አቅርበዋል። በዚህ ጉባኤ ላይ በትግራይ ክልል ከሚገኙ አህጉረ ስብከት ጋር በተፈጠረው እጅግ አሳዛኝ መለያየት የተነሳ የክልሉ አህጉረ ስብከት ተወካይ ወንድሞችና እህቶች ባለመገኘታቸው ጉባኤው ከፍተኛ ሐዘን ተሰምቶታል። ከዚህ በላይ ችግሩ ወደ ምዕመናን እየሰፋ መሄዱ ጉባኤውን በእጅጉ አሳስቦታል። አሁንም ችግሩን ለመፍታት እርቀ ሰላሙንም ለማምጣት ከፍተኛውን ድርሻ ሊወጡ የሚችሉት ብፁዕ ወቅዱስ አባታችን እንደሆኑ እናምናለን። ይህንንም ለመፈጸም ቅዱስነቶ ቃል ይገቡልን ዘንድ በታላቅ አክብሮት እና ትሕትና እንጠይቃለን። ብፁዕ ወቅዱስ አቡነ ማትያስም ከትግራይ ክልል ከሚገኙ አህጉረ ስብከት ጋር የተፈጠረውን ችግር በጋራ ልንፈታ ይገባል በማለት ከዓለም አቀፍ የሰንበት ትምህርት ቤቶች አንድነት ለቀረበላቸው ጥሪ አባታዊ መልእክታቸውን አስተላልፈዋል። እኔ ለዚሁ ለሰላሙ ለአንድነቱ አእምሮ የሚተኛ አይደለም። በእውነቱ የወጡትም እንዲገቡ እፈልጋለሁ፣ ጸልያለሁ፣ እመኛለሁ። ነገር ግን ያለው ሁኔታ ያው የአባ ማትያስ ብቻ ሳይሆን የሁሉም ነው። የቅዱስ ሲኖዶሱም ዋና ቅዱስ ሲኖዶሱም ነው። ከዛም ደግሞ የሁሉም ዝንባሌ በውጭም ያለ በውስጥም ያለ ሕዝብ ሁሉ ይህንን አንድነት ለመመለስ ለሁላችንም ሐሳብ የሁላችንም ኃላፊነት ስለሆነ በዚሁ መጠንከር አለብን ለማለት ነው የምፈልገው። የቅድስት ቤተክርስቲያንን ኃላፊነት ለመወጣት በትኩረት ትውልዱን የሚያንጹ ስራዎችን እንሰራለን በማለት ትውልዱን የማያንጹ አሰራሮችን በጎ በሆነ አሰራር ክፉውን ክፉ በማለት በጎውን በማበረታታት የመስራት ስራችንን አጠናክረን እንሄዳለን። ለዚህም ከአሃት አብያተ ክርስቲያናት ጋር የጀመርናቸውን በጋራ የምንሰራቸውን ስራዎችና ከሌሎች ቤተክርስቲያን ከሚመለከታቸው መደበኛ መዋቅራት ጋር እየተናበብን በቅድስት ቤተክርስቲያን ላይ ያለንን የተተኪ ትውልድ ድርሻ ለመወጣት ትኩረት አድርገን እንሰራለን ማለት ነው። ቅድስት ቤተክርስቲያንን መጠበቅና ማስቀጠል የሚችሉ ወጣቱ ትውልድና ሰንበት ትምህርት ቤቶች ናቸውና ኃላፊነታቸውን ልትወጡ ይገባል በማለት ቅዱስነታቸው አሳስበዋል። ቤተክርስቲያኒቱን መጠበቅ የሚችሉ የጎደለውን ነገር ሁሉ መሙላት የሚችሉ የተዛባውን እንዲቃና የሚያደርጉ የሰንበት ትምህርት ቤት ወጣቶች ናቸውና ለወደፊቱም የሚያስቀጥላት ቤተክርስቲያኒቱን ወጣቱ ትውልድ ነውና ይህን ኃላፊነት ሁሉም መቀበል እንዳለበት ነው የምናሳስበው። ቅድስት ቤተክርስቲያን በከፍተኛ ቁጥር ምዕመኖቿን በሱስ እያጣች እንደሆነ በአንድ ጥናታዊ ጽሑፍ ላይ ተመላከተ። በጥናቱም በዓለም አቀፍ ደረጃ ከ400 እስከ 800 ሚሊዮን የሚደርሱ ሰዎች በጠባያዊ ሱስ ተጠቂ እንደሆኑም ተገልጿል። ይህ የተገለጸው ማህበራዊ ቀውስን በማከም ትውልድን እንታደግ በሚል መሪ ቃል በተካሄደው ጥናታዊ ጽሑፍ ላይ ሲሆን ባልደረባችን ዲያቆን ኤርሚያስ ደባሱ መርሃ ግብሩን ተከታትሎ ተከታዩን ዘገባ አሰናድቶልናል።
በማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት ማስተባበሪያ አዘጋጅነት ማህበራዊ ቀውስን በማከም ትውልድን እንታደግ በሚል መሪ ቃል ጥናታዊ ጽሑፍና የውይይት መርሃ ግብር የተካሄደ ሲሆን በአሁኑ ወቅት 50% የሚሆኑ ምዕመናን ለተለያዩ ሱሶች ተጋላጭ መሆናቸውን በቀረበው ጥናት ተመላክቷል። ከዚሁ ጋር ተያይዞ ከኛ ቤተክርስቲያን አስተምሮ ጋር በቀጥታ የሚቃረን ነውና ደግሞ አደገኛ የሆነ ነገር ምንድነው? ሱስ ይዟቸው ከሚመጡት ተጓዳኝ ችግሮች ምክንያት አንዱ ግብረ ሰዶማዊነት ነው። ስለዚህ ለነኚህ ጉዳዮች በተለይ የሶሻል ሚዲያው ልጆቻችንን ምዕመናንን በቀጥታ የሚያጋልጥ ስለሆነ ያው ቅድም እንዳልኳችሁ ሱስ ተፈጥሯዊ ባህሪያችንን የሚለውጥ ስለሆነ ማንነታችን የሚቀይር ስለሆነ ማንነታችን ባህሪያችን ከተለወጠ ደግሞ ልናደርጋቸው የምንችላቸው ነገሮች ከኛ ውጭ ስለሚሆኑ ቀጥታ የዓለም ጥፋት ወደ ሆነው ህይወት እንሄዳለን ማለት ነው። የንጥረ ነገርና ጠባያዊ ሱስ በዓለም አቀፍ ደረጃ ማህበራዊ ቀውስን እያስከተለ እንደሚገኝ የተገለጸ ሲሆን በጥናቱ ከ400 እስከ 800 ሚሊዮን የሚደርሱ ሰዎች በጠባያዊ ሱስ ተጠቂ እንደሆኑም ተገልጿል። የባህሪ ሱስ ደግሞ በጣም የከፋ የሚያደርገው ምንድነው? ከኛ የቤተክርስቲያን አስተምሮ ጋር በቀጥታ የሚገናኝና የኛም ቤተክርስቲያን አስተምሮ የሚንድ የሚሸረሽር ወይም ደግሞ ብሎም በሰዎች ህይወት ውስጥ እንዳይኖር የሚያደርግ በሽታ ነው ማለት ነው። ለምሳሌ የባህሪ ሱስ ተብሎ ከሚጠሩት መካከል ዝሙት፣ ቁማር፣ ግለወሲብ፣ ግብረ አውናን ብለን የምንጠራቸው የወሲብ ፊልም ማየት፣ ማህበራዊ ሚዲያ አጠቃቀማችን፣ ሌሎችም የቅናት፣ ቁጣ እነኚህ ነገሮች ሁሉ በዚህ በባህሪ ሱስ ውስጥ የሚካተቱና ምዕመናን በዚህ ህይወት ውስጥ እየኖሩ ከዚህ ህይወት ውስጥ ለመውጣት ተቸግረው ግን በብዙ ፈተና እየተፈተኑ ያሉበት ዘመን ላይ ነው ያለነው ማለት ነው። የሱስ ተጠቃሚዎች ቁጥር መጨመር ከሚያስከትለው ማህበራዊ ቀውስ ባሻገር ቅድስት ቤተክርስቲያን ምዕመኖቿን እየነጠቃት እንደሚገኝም በጥናቱ ተመላክቷል። ከቤተክርስቲያን አስተምሮ ጋር በቀጥታ የሚቃረን ነገሮች ናቸው ዓለሙ ይዞ እየመጣ ያለው ማለት ነው። ስለዚህ ሰዎች ለምሳሌ በጀርመን ባለፈው የተመለከተው ራሳቸውን የሚያጠፉ ሰዎች የሚያጠፉበት ማሽን ተሰርቶ ክፍያ ከፍለው ነው የሚያጠፉት። ራሳቸውን ለማጥፋት በዶላር ክፍያ ከፍለው እዚያ ማሽን ውስጥ ገብተው የስቃይን ቀንሰው ቶሎ ለመሞት ገንዘብ ከፍለው እንደዚህ የሚሞቱ ሰዎች ሁሉ ጨምሯል። ያ ከምን የመጣ ነው ቢባል ለኛ ለቤተክርስቲያናችን አስተምሮ ልንጠቀምበት የሚገባው ነው። በዚያ እግዚአብሔርን በማጣት ከእምነት በመውጣት የተስፋ ህይወት በማጣት ምክንያት የሚመጣ የመጨረሻው ህይወት ነው ማለት ነው። ስለዚህ ትውልዱ ወደዚህ ደረጃ እየመጣ ለአደጋ ለከፍተኛ ህይወት እና ሞት እየተዳረገ ነው ማለት ነው። ስለዚህ በጤና ላይ በርካታ የሆኑ ችግሮችን ያስከትላል ማለት ነው። እነኚህ ሁሉ ተያይዘው ያሉ ችግሮች በቀጣይ ካልተፈቱና መሰረታዊ ነገር ካልተሰራላቸው ችግሩ እየሰፋ ይሄዳል። የአካባቢ ብክለት ይመጣል፣ የባህል ችግር፣ የትምህርት ሌሎች ነገሮች እየተስፋፉ ይመጣሉ። እነኚህ ሁሉ ማህበራዊ ቀውሶች ለሰው ልጅ በጣም አደገኛና ቅድም የምንፈልገውን በመጽሐፍ ቅዱስ የሰው ልጅ እግዚአብሔር እንዲኖር ያዘዘውን ህይወት ከመኖር ውጪ እንድንሆን ያደርጉናል ማለት ነው። ሰላም ማጣት፣ ደስታ ማጣት፣ ፍቅር ማጣት ሁሉ በዚህ ውስጥ አብሮ የሚከናወኑ ስለ ፍቅር ብናስተምር፣ ስለ ሰላም ብናስተምር፣ ስለ ደስታ ብናስተምር እዚህ ጋር ያለውን ችግር በስነ ስርዓት ካልቀረፍነው በስተቀር የኛ ጩኸት ያው የጽናጽል ጩኸት ነው የሚሆነው ማለት ነው። በተያያዘ ዜናም ቅድስት ቤተክርስቲያን የሱስ ተጠቂነትን ለመቀነስ ጠንካራ ልትሰራ እንደሚገባ ተጠቁሟል። አሁን ላይ ከሱስ ጋር ተያይዞ እየተከሰተ ያለው ማህበራዊ ቀውስ ለመታደግ ቅድስት ቤተክርስቲያን ከገዳማትና የጠበል ቦታዎች በተጨማሪ የሱስ ማገገሚያ ማዕከላትን በመገንባት ሰፊ ስራ ልትሰራ ይገባልም ተብሏል። ዲያቆን ኤርሚያስ ደባሱ በጉዳዩ ላይ ተጨማሪ ይዞልናል። የትኛውም አጥቢያ ላይ ግን የስብከተ ወንጌል ቢሮ እንደተከፈተለት የምክክር አገልግሎት ቢሮ ተከፍቶ አላየሁም። ግን አንድ ቢሮ ቢከፈትለት፣ አንድ ሳይኮሎጂስት ቢቀመጥ፣ ካህናት በእውነት ስንት ምሁራን ሊቃውንት ስንት ዕውቀት አለ። ትንሽ የስነ ልቦና የሳይኮሎጂ የካውንስሊንግ ሳይኮሎጂ የሶሺዮሎጂ ትንሽ ኮርሶችን ሰጥቶ እኮ ማስቀመጥ ነው። አባቶቻችን እኮ በእውነት ሳይኮሎጂስት ናቸው እኮ። ህዝቡን ለማከም እኮ በእውነት የግድ የሳይኮሎጂ ትምህርት መማር ብቻ እኮ አይደለም። እውነት ለመናገር ይሄንን ኃላፊነት ከላይ እስከ ታች መወጣት ያስፈልጋል። ቀደም ሲል በተነሳው ጉዳይ ላይ ቅድስት ቤተክርስቲያን ትኩረት አድርጋ ባለመስራቷ ያስከትለውና ያስከትለም የሚገኘው ችግር ከፍተኛ እንደሆነ የተገለጸ ሲሆን ወደፊትም ቢሆን ማህበራዊ ቀውስን የምታከምበት ተቋም መገንባት እንደሚጠበቅባት ተገልጿል። የሆነ ወቅታዊ ችግር አይደለም፣ የቤተክርስቲያን ዋና ተልእኮ ነው ይሄ። አሁን ዘግይተናል። ከቀደመው ጊዜ ጀምሮ የቤተክርስቲያን ዋና ተልእኮ ነው እና አንዱ የገጠመን ሱስ ምንድነው? የተጠራንበትን ዓላማ የመርሳት ሱስ ውስጥ ስለገባን ነው እንጂ ዋናው ተልእኮ ይሄ ነው።
የሚመለከተን ጉዳይ ነው። የትውልድ ጉዳይ ስለሆነ ይሄ ሃይማኖታዊ ጉዳይ አይደለም። ሱስ ማገገሚያ ማቋቋም ሀገርንም የሚነካ ጉዳይ ነው፣ ትውልድን የሚነካ ጉዳይ ነው ማለት ነው። እና አሁን አባቶቻችን ያው በቅርቡ በተፈጸመው የርክበ ካህናት ላይ ማህበራዊና ኢኮኖሚያዊ ዘርፉ ተቋቁሟል። ቤተክርስቲያናችን ላይ ምክትል ስራ አስኪያጅ ተመድቧል። ፖሊሲ ይቀረጽ ተብሎ ተቀርጾ ቀርቧል። ስለዚህ ማህበረ ቅዱሳን ደግሞ ጥሩ መነሻ ይዞ ወደ እየሮጠ ነው፣ ፊት ለፊት እየገሰገሰ ነው ማለት ነው። እና ይሄንን ህዝቡም ሊያውቀው ይገባል። ህዝበ ክርስቲያኑም ሁሉም እንደ ሀገርም መታወቅ አለበት። ማገገሚያ ማዕከላት እንትን ማለት አለባቸው፣ መቋቋም አለባቸው። አሁን ላይ ከሱስ ጋር ተያይዞ እየተከሰተ ያለውን ማህበራዊ ቀውስ ለመታደግ አስፈላጊነቱ ላይም የጋራ ግንዛቤ እንዲኖር መስራት ቀዳሚው መፍትሄ እንደሆነ ተጠቁሟል። ችግሩን ይፈታሉ የሚባሉ አካላት እንኳን ሳይቀር አዲክትድ ሊሆኑ ይችላሉ። መፍትሄ መምራንም ሊሆኑ ይችላሉ፣ አባቶችም ሊሆኑ ይችላሉ። ማንኛውንም አካል ማዕረግ ጾታ ስለማይለይ ሊያጠቃ ይችላል። ሁሉንም አድሬስ ለማድረግ በሚቻል መንገድ ኢንፎርመል ማድረግ ጥሩ ነው። የሱስ ተጠቃሚነትን ለመቀነስ ቅድስት ቤተክርስቲያን ዘመኑን በዋጀ መልኩ ልትሰራ እንደሚገባ የተገለጸ ሲሆን ይህንንም ባታደርግ ሊገጥሟት የሚችሉ ተግዳሮቶች ተመላክተዋል። ባታቋቁምስ የሚለውን ነገር ብንመለከት ያው ሁላችንም የምናውቀው ነው። ትውልድን ታጣለች፣ ቤተክርስቲያን ተሰሚነት ታጣለች፣ ለትውልዱ ማትጨነቅና ሁልጊዜም ያው የኛ ቤተክርስቲያን ምንም ስራ ማሰራ ተብሎ ይታሰባል። ከዚያ ውጪ ሌሎች የእምነት ተቋማት ያው ብዙ ጊዜ ሰምታችሁ ከሆነ የእምነት እንትናቸውን ይቀይሩና እምነታቸውን ይለውጡና በዚያ ቤተክርስቲያን ሳለን ጠጭ ነበር፣ ቃሚ ነበር፣ አጫሽ ነበር፣ በዚህኛው ስንመጣ ከዚያ ነፃ ሆንም ብለው የማስመሰል የውሸት ምስክርነት እስከ መስጠት ደረጃ የደረሱት በእኛ ቤተክርስቲያን እንዲህ አይነት አገልግሎት ስላላገኙ ነው። ስለዚህ ለዚያ የሚሆን መፍትሄ ይዘን መምጣት መቻል አለብን ማለት ነው። የጉባኤ ቤት ተመራቂ ደቀ መዛሙርት ቅድስት ቤተ ክርስቲያንን በዘር በቋንቋና በጎሳ ሳይከፋፍሉ ማገልገል እንዳለባቸው ተገለጸ። ይህን ያሉት የአቡነ በደሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤፍሬም ሲሆኑ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም በብሉይ ኪዳንና በሐዲስ ኪዳን እንዲሁም በሊቃውንት በድምሩ 46 ደቀ መዛሙርትን ባስመረቀበት ዕለት ባስተላለፉት መልእክት ነው። ቤተ ማርያም ተምትቤ በጉዳዩ ላይ ተጨማሪ አሰናድቶልናል። በመንፈስ ቅዱስ ነበው የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም የአራቱ ጉባኤያት መጻሕፍት ትርጓሜ መንፈሳዊ አዳሪ ትምህርት ቤት ያስተማራቸውን ደቀ መዛሙርት ብፁዓን አባቶች ሊቃውንተ ቤተ ክርስቲያንና የተመራቂ ቤተሰቦች በተገኙበት አስመርቋል። በምርቃት ስነ ስርዓቱ ላይ መልእክት ያስተላለፉት የአቡነ በደሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤፍሬም ቅድስት ቤተ ክርስቲያን ከመቼውም ጊዜ በላይ በአሁኑ ሰዓት አገልጋይ ካህናት እንደሚያስፈልጓት ገልጸው ተመራቂዎች ቤተ ክርስቲያንን በዘር በቋንቋና በጎሳ ሳይከፋፍሉ ማገልገል ይጠበቅባቸዋል ብለዋል። ለዚህ ያደረሰን አባቶቻችን አምላክ ስሙ የተመሰገነ ይሁን። በእውነት መምህራን ደስ ይላችሁ ይገባል። ደቀ መዛሙርትን አወጣችኋል። እናንተንም ደግሞ ወጣችሁ ወርዳችሁ አስተምራችሁ ፍሬ እንድታፈሩ ያድርግልን። እንግዲህ ወደ ዓለም ሲኬድ ብዙ መከራ አለ፣ ብዙ ፈተና አለ፣ ብዙ ጣውሮች አሉ፣ ብዙ ችግሮች አሉ። ያን ችግር ሁሉ ካልፈን ታግሰን ከወጣን ከወረን ፍሬ የምናፈራው ማለት ነው። በዘመኑ በዚህ ወቅት በተለይ በሚገባው ቋንቋ ሁሉ እንዲያስተምር፣ በሚገባው ቋንቋ እንዲመክር፣ በሚገባው ቋንቋ እንዲዘክር ነው የተሰጠውና ስለዚህ በዛሬው ዕለት በወጣችሁ ስታገለግሉ በቋንቋ ሳትከፋፈሉ ሳትለያዩ ቤተክርስቲያን አንደርጋችሁ ልታገለግሉ ይገባል። ተመራቂዎቹ በበኩላቸው በደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም የአራቱ ጉባኤያት መጻሕፍት ትርጓሜ መንፈሳዊ አዳሪ ትምህርት ቤት በተለይም በሊቃውንት ዘርፍ ትምህርት መሰጠት ካቆመ ከ40 ዓመታት በኋላ እንደገና ትምህርቱ ተጀምሮ በመመረቃችን ታላቅ ደስታ ተሰምቶናል ብለዋል። አንደኛው የመጀመሪያው ችግር የነበረው ብዙውን ጊዜ አገራችን ላይ የመጻሕፍት ትምህርት እየተዘነጉ ተማሪዎችም ደግሞ ለመማር ፍላጎት እያጡ በመሆናቸው ምክንያት የሊቃውንቱ ክፍል በተለይ ከ1969 ዓመተ ምህረት ጀምሮ ለረጅም ሰዓት ተቋርጦ ቆይቷል። አሁን ደግሞ በአዲስ መልክ በ2014 ዓመተ ምህረት ለአራት ዓመታት ማለት ነው 2014ን ጨምሮ ለአራት ዓመታት ያው ከጎንደር አንድ ሊቅ መተው የአራቱ ጉባኤያት መምህር መተው
በአዲስ መልኩ ተከፍቶ ለመጀመሪያ ጊዜ ነው እዚህ የሚመረቀው ማለት ነው ከ40 ዓመት በኋላ። ተመራቂዎቹ አክለውም የተማሩን ትምህርት በህይወት ለመግለጽና ቅድስት ቤተክርስቲያን የሚደርስባትን ፈተና በእውቀታችንና በአገልግሎታችን ልንከላከል ብሎም ቃለ ወንጌል ባልደረሰባቸው አካባቢዎች ቃለ ወንጌል ልናደርስ ተዘጋጅተናል ብለዋል። በተለይ በዚህ ትምህርት ቤት የምንኖር እንደምናውቀው እንደ አቅማችን ተስፋችን ተምረን ነገ ቤተክርስቲያንን እናግዛለን ነው። ምናልባት በዚህ በሚዲያ እንደምንናገረው ብቻ ሳይሆን ከልብ አንቀተን ለገንዘብ ወይም ደግሞ ለቅጥር በሚለው ሳይሆን የተማርናትን ነገር ደግሞ አውጥተን ነገ እንድናስተምር እና በነጻነት ደግሞ በደስታ የመጣውን ነገር ሁሉ ተቋቁመን እኔ ያወቅኩትን ደግሞ ለምእመናን ከዚህም ባለፈ ግን በገጠሩና በተለያየ አድራሻዎች እግራችን እስከሚደርስ ድረስ እስካሁንም ደግሞ በተለይ እሁድ ሲሆን ክብረ በዓል ሲሆን እየወጣና እናስተምራለን እንሰብካለን ማለት ነው። ከጊዜ ወደ ጊዜ እየጨመረ የመጣው ራስን የማጥፋት ችግር ቀድሞ ለመታደግ የምእመናን ድርሻ ከፍ ያለ መሆኑ ተነገረ። ከመቼውም በላይ ቅድስት ቤተክርስቲያን በጉዳዩ ላይ በትኩረት መስራት እንደሚገባትም ተጠቅሷል። ናኦም ገብረ ኪዳን በጉዳዩ ላይ ተጨማሪ አሰናድቶልናል። በዓለማችን በየዓመቱ በትንሹ ከ700 ሺህ በላይ ሰዎች ራሳቸውን እንደሚያጠፉ ይህም ቁጥር በኢትዮጵያ በቀን 30 ሰዎች ገደማ ራሳቸውን የሚያጠፉ መሆኑን መረጃዎች ያመለክታሉ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የአእምሮ ሐኪምና መምህር የሆኑት ዶክተር እንግዳ ግርማ ራስን ማጥፋት ምን እንደሆነ ያብራራሉ። ራስን ማጥፋት የሚባለው ሰዎች ሆን ብለው መሞት ፈልገው ራሴን ይገለኛል ራሴን ለማጥፋት ይሆናል ብለው ባሰቡበት መንገድ ራሳቸውን ሲገድሉ ወይም ደግሞ የህይወታቸውን ፍጻሜ ሲያበጁ የዛኔ ራስ ማጥፋት ይባላል። የመኖር ትርጉሙ ዋጋና ዓላማው ሲጠፋ ከምንም በላይ ሰው ከመንፈስ ቅዱስ ሲርቅ የሚመጣ ርኩስ ሐሳብ ነው ራስን ማጥፋት። በዚህ ሐሳብ ውስጥ ያሉ ሰዎችን ከድርጊቱ ቀድሞ እንዴት መለየት እንደሚቻል ዶክተር እንግዳ ያስረዳሉ። በስሜት ቅድም ያልናቸው ናቸው። ተስፋ መቁረጥ፣ ከፍተኛ ጭንቀት፣ ከፍተኛ ውጥረት፣ ከፍተኛ ንዴት፣ እረፍት ማጣት፣ መቁነጥነጥ፣ ከፍ ያለ የስሜት ሁኔታ ላይ መሆን ደግሞ እንደገና ተጨማሪ ሁኔታዎች ናቸው። እነዚህ ሁኔታዎችን ስናስተውል ይሄ ሰውዬ ራሱን ሊያጠፋ ይችላል፣ ስለዚህ ይህን ሰውዬ ቀርቤ ባናገረው ይሻላል የሚሉ ሌሎች እርምጃዎች ለመውሰድ ያበረታታሉ። ከጣቢያችን ጋር ቆይታ ያደረጉት ባለሙያዎቹ ከጉዳዩ አሳሳቢነት አንጻር ተከታዩን የመፍትሄ ምክር ሐሳብ ለግሰዋል። አጠቃላይ የመመካከርና የመወያየት ነገን ያን ቤተሰብ ማሻገርና የእግዚአብሔርን መንግስት ማውረስ ስለሆነ ያንድ ካህን ለቤተሰቡ ተግባርና ኃላፊነቱ ምናልባት አባቶች ችግሮችን ቀድመው የመለየትና ልጆቻቸው ምን ደረጃ ላይ እንዳሉ ማሰብ በነፍስም በስጋም ይገጥሟቸው ይችላሉ ተብሎ የሚታሰቡ ተግዳሮቶችን በተገቢው መንገድ የመለየት የራስን ማጥፋት ምናልባት ከልጅነት ጀምሮ የመጣ የሆነ ነገር ውጤት ሊሆን ይችላል። ያስተዳደግ ውጤት ሊሆን ይችላል። ያያያዝ ውጤት ሊሆን ይችላል። ስለዚህ እንዴት ነው ልጆቻችን የምናሳድግ? ልጆቻችን ወደ ምድር መምጣታቸውን ብቻ ሳይሆን እንዴት እንደሚያድጉ ማሰብ መጨነቅ ያስፈልጋል። ኦርቶዶክሳውያን በተሰማሩበት የሥራ መስክ ሁሉ ውጤታማዎች እንዲሆኑ በነፍሳቸውም ድህነትን እንዲያገኙ የተጀመረውን ጾመ ሐዋርያት የቤተ ክርስቲያንን አስተምሮ በመጠበቅ መጾም እንደሚገባቸው ተጠቆመ። ይህ ጾም እንደ ሐዋርያቱ ሁሉ በረከት የምናገኝበት ጾምም ነው። ተመስገን ፍቃዱ በጉዳዩ ላይ ተጨማሪ አሰናድቶልናል። ጾመ ሐዋርያት ከሰባቱ የአዋጅ አጽዋማት አንዱ ሲሆን በወርሃ ሰኔ ስለሚጾምም በምእመናን ዘንድ የሰኔ ጾም በመባል ይታወቃል። ጾሙም ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ለስብከተ ወንጌል ከመሰማራታቸው በፊት የጾሙት ጾም ነው። ይህም ጾም በአንዳንድ አካባቢዎችና ምእመናን ዘንድ ቄሶች ወይንም ደግሞ ካህናት የሚጾሙት ጾም ነው በማለት ከቤተ ክርስቲያን አስተምሮ ውጭ በሆነ መልኩ ይገነዘቡታል። ይህም ትልቅ ተጽዕኖ እንደፈጠረባቸው ከጣቢያችን ጋር ቆይታ ያደረጉት ምእመናን ተናግረዋል። የሰኔ ጾም የቄሶች አባቶች ጾም ነው። እናንተ አትጾሙ ተብለን እናውቃለን ልጆች ሆነን። በፊት የነበረው የቄስ ጾም ነው ይሄ። እኛ ቄስ አልገደልንም እየተባለ ያው ዝም ብሎ ጾሙ እንደማንኛውም እንደተራ ይታለፍ ነበር። ያ ግን ተጽዕኖ ፈጥሯል። ያው በተለምዶ እኛ ስናድግ ማለት ነው ሰኔ ጾምን የካህና ጾም ተብሎ ነው የሚጠቀሰው ወይም ደግሞ እናንተ ህፃናት ናችሁ እናንተ እንዲናችሁ ካህን ነው የሚጾሙ ተብሎ ነው። ይሄ ግን አግባብ አይደለም። ሰኔ ጾም የቄስ ተብሎ ሁላችንም እየተነገረን ያደግነው ግን ወደ ቤተ ክርስቲያን ስንቀርብ ነው ጾመ ሐዋርያት የመላው ኦርቶዶክሳውያን ጾም እንደሆነ ያወቅነው ማለት ነው።
ጾመ ሐዋርያት ከሰባቱ አጽዋማት አንዱ ነውና ምእመናን ሊጾሙት ይገባል በማለት መጋቢ ሐዲስ ናሁሰናይ ሐዲስ ተናግረዋል። ጌታችን አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ሐዋርያቱን ሲያስተምር ፈሪሳውያን ወደ ክርስቶስ መጥተው ደቀ መዛሙርት አይጾሙም ብለው ክርስቶስ አምላካችን ሲጠይቁት ክርስቶስ አምላካችን ሙሽራው ከነሱ ጋር ካለ ሚዜዎች አይጾሙም፣ ነገር ግን ደግሞ ሙሽራው ከነሱ በሚወሰድበት ሰዓት ይጾማል ብሎ ክርስቶስ አምላካችን ክርስቶስ በእርገት ከተለየ በኋላ ሐዋርያት ጾሙን እንደሚጾሙ ጾሙን እንደሚጀምሩ ክርስቶስ አምላካችን በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 15 ላይ አስቀምጧል። ስለዚህ የጾሙበት ምክንያት ክርስቶስ ከነሱ ሲለይ ከዚህም በኋላ ያለው ስራቸው የተከናወነ የተቀላጠፈ አገልግሎታቸው ሁሉ የሰመረ ያማረውን ዘንድ ሐዋርያት የጾሙበት ምክንያት ይህ ነው። ይህ የጾም ደግሞ ከሰባቱ የአዋጅ ጾማት መካከል አንዱ ጾም ነው። ስለዚህ ስለሆነ የመነኩሴ የምንለው የለም፣ የጳጳስ የምንለው የለም፣ የቀሳውስት የምንለው የለም፣ የዲያቆናት የምንለው የምእመናን ብለን የምንከፍለው ጾም የለም። ማንኛውም ክርስቲያን መጾም አስፈላጊ ነው። እንደ የቄስ ጾም ነው የሚሉት የሆነ ምክንያት ሔዋን ዕፀ በለስን በልታ ምክንያት እንደሰጠች ለመብላት ምክንያት የሚሰጡ ሰዎች ናቸው እንጂ የቄስ ጾም የሚባል የለም። ሁላችን የሐዋርያት ጾም የሁላችን ጾም ነው። በመጨረሻም ምእመናን ሐዋርያት በመጾማቸው በረከት እንዳገኙበት ሊገነዘቡ ይገባል በማለት መልእክታቸውን አስተላልፈዋል። ሐዋርያት ጾመው በረከት እንዲያገኙ፣ ሐዋርያት ጾመው እንደተቀደሱ፣ ሐዋርያት ጾመው መንገዳቸው እንደቀናላቸው እኛም ደግሞ ጾመን የሐዋርያትን በረከት እንድንቀበል ሐዋርያት ጾሙን ከጾሙ በኋላ ድል ነስተውበታል፣ ይህን ዓለም አሸንፈውበታልና እኛም በጾም ብዙ የምናሸንፋቸው የሥጋ ፈቃዶች አሉ፣ የሥጋ ፍላጎቶች አሉና በጾሙ የምናሸንፋቸው ነገር ብዙዎች ነገር ስላሉ ጾመን የበረከት ተሳታፊ እንድንሆን ጥሪን አስተላልፋለሁ። ቅድስት ቤተክርስቲያን የካፒታል ገበያ ይዞት የመጣውን እድል በአግባቡ ተደርታ ተጠቃሚ መሆን እንደሚገባት ተመላከተ። ባለስልጣን መስሪያ ቤቱ የቅድስት ቤተክርስቲያንን ተጠቃሚነት ለማረጋገጥና አብሮ ለመስራት ዝግጁ መሆኑን ገልጿል። ናኦም ገብረ ኪዳን በጉዳዩ ላይ ተጨማሪ ዘገባ አሰናድቶልናል። የኢትዮጵያ ካፒታል ገበያ ባለስልጣን በሰኔ 2013 ዓ.ም ራሱን የቻለ የፌዴራል መንግስት ኤጀንሲ ሆኖ በአዋጅ ቁጥር 1248/2021 በይፋ የተቋቋመ ሲሆን በዘርፉ የቅድስት ቤተክርስቲያንን ተጠቃሚነት አስመልክቶ በባለስልጣን መስሪያ ቤቱ ምክትል ዋና ዳይሬክተር የሆኑትን ዶክተር ኢሳያስ ካሳን አነጋግረናል። ቤተክርስቲያን ውስጥ ብዙ ሀብት አለ፣ ደግሞ ብዙ ተልእኮም ይኖራል፣ ብዙ ስራዎች አሉ። ለነዛ ስራዎች ቤተክርስቲያን ሼሮች መግዛት ይችላለች፣ ቦንድ መግዛት ይችላለች፣ ብሩ ዝም ብሎ ከሚባክን ባንክ ውስጥ ከሚቀመጥ ማለት ነው። ከዛ በላይ ግን አንድ ኮሌክቲቭ ኢንቨስትመንት ስኪም ይባላል። ገና አሁን እየተዘጋጀ ያለ መመሪያ ገና ወደ መጨረሻ አካባቢ እየደረሰ ነው። እሱ ምንድነው? ለምሳሌ አንድ ህንፃ የእንትን ምንጭ ሊሆን ታደርገው ይችላለች ቤተክርስቲያን የኢንካም ጀነሬቲንግ የካፒታል ገበያ ከባንክ ቤቶች ውጪ ተጨማሪ የገንዘብ ዝውውር የሚካሄድበት ገበያ ሲሆን የባለስልጣን መስሪያ ቤቱ ከቅድስት ቤተክርስቲያን ጋር አብሮ ለመስራት ዝግጁ ነው በማለት ዶክተር ኢሳያስ ተከታዩን ብለዋል። ቤተክርስቲያን የሀብት ብር ከሚቀመጥ የሀብት ባለቤት መሆን የኩባንያ ባለቤት በመሆን እና እንደዚህም ቦንድም ቢሆን በመግዛት መሳሰሉ ቤተክርስቲያን ብትሳተፍ እኛ በእኛ በኩል በደስታ ለመስራት ዝግጁ ነን። ያው ሌላ የጥሮታ ምንም አለ በነገር ላይ ቤተክርስቲያን ውስጥ ያሉ ብዙ ነገሮች ያሉት ወደፊት ልናወራ እንችላለን። ስለዚህ እኔ በቤተክርስቲያን በኩል ዝግጅት በደንብ ቢደረግ በደንብ ባለሙያዎች ኮሚቴ ማቋቋም ሊሆን ይችላል። ምንድነው ይሄ ነገር ማለት እንዴት ኢንቨስት እናደርግ እንዴት እንሳተፍ የሚል በቤተክርስቲያን ደረጃ እንደ ተቋም ባለሙያዎች ይሄ ጉዳይ ላይ በደንብ አማካሪ ቢቋቋም እኛ ለመደገፍ በጣም ዝግጁ ነን። ከቤተክርስቲያን ጋር ለመስራት በጣም በደስታ ማለት ነው በደስታ ለመስራት ዝግጁ ነን። የሚያስፈልግ ስልጠና ለመስጠትም ዝግጁ ነን። ስልጠና መስጠት እንችላለን። ስለዚህ በቤተክርስቲያን ደረጃ ኮሚቴ የሚቋቋም ከሆነ ወይ በማህበራት ደረጃ ይሄ ጉዳይ ላይ የበለጠ እውቀት እንፈልጋለን የሚባል ሀሳብ ካለ እኛ ስልጠና ለመስጠት በጣም ዝግጁ ነን። አብረን ለመስራት ዝግጁ ነን። ክብራና ክብራት ተመልካቾቻችን አሁን ደግሞ በቤተ ክርስቲያናችን ታስበው ከሚውሉ ቅዱሳን መካከል ቅዱስ ሳኑሲ ሰማዕትን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን እንመለስ። ቅዱስ ሳኑሲ ሰማዕት። ሳኑሲ በሰማዕትነት የቅዱስ በልኪም ከሚባል ሀገር ሲሆን በልጅነቱ የአባቱን በጎች ሲጠብቅ ምሳውን ለእረኞች ሰጥቶ እርሱ ሁልጊዜም እስከ ማታ ይጾም ነበር። ዘመዶቹም ሳያውቁ የታመሙ በሽተኞችን ይጎበኛቸው ነበር። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ
ወደ መኮንኑ ሄዶ የክብር አክሊል እንዲቀበል በመኮንኑም ፊት እግዚአብሔር አምላክነትን ይመሰክር ዘንድ አዘዘው። እርሱም ስብራ በሚባል ሀገር ስሟ ማርያ የሚባል ድሆችንና መጻተኞችን የምትቀበልና የምትመግባቸው የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነትም ይሞት ዘንድ ከእርሷ ጋር ተስማማ። አርሳኖስ ወደሚባል መኮንንም በአንድነት ሄዱ። በምስር ወደብ በመርከብ ውስጥ ሆኖ አገኙትና እኛ ክርስቲያኖች ነን ብለው በፊቱ በግልጥ ጮኹ። በየራሱ በሆነ ስቃይም እንዲያሰቃዩአቸው አዘዘ። ቅድስት ማርያ በስቃዩ ውስጥ ሳለች ነፍሷን አሳልፋ ሰጠች። የሰማዕትነትንም አክሊል ተቀበለች። ቅዱስ ሳኑሲ ግን ክብር ይግባውና በላዩ በአደረው በጌታችን በኢየሱስ ኃይል የሚታገስና የሚጸና ሆነ። መኮንኑም ማሰቃየቱ በሰለቸው ጊዜ ለአንዴና ለመጨረሻ ጊዜ ከብዙ እስረኞች ጋር ወደ ሰማዕታት ጋር አላከው። እርሱም ያሰቃየው ጀመረ። ተረከዙንም ሰንጥቀው ገመድ አግብተው በከተማ ውስጥ እንዲጎትቱት አዘዘ። እንዳዘዛቸውም አደረገ። ግን ምንም ጉዳት አልደረሰበትም። ሁለተኛ ቅጣት አመጣለትና መርዝ በተመላ ጽዋ ስራዩን አድርጎ ጠጣ ብሎ አዘዘው። ቅዱሱም በላዩ በመስቀል ምልክት አማትቦ ጠጣው። ምንም ጉዳት ሳይደርስበት ቀረ። ከመሰቃየትም በደከመ ጊዜ ራሱን በሰይፍ እንዲቆርጡለት አዘዘና የከበረች ራሱን ቆርጦ የድል አክሊሉን ተቀብሎ መሰረዩንም አምኖ በሰማዕትነት ሞተ። የሰማዕትነትንም አክሊል ተቀበለ። አምላከ ቅዱሳን ከቅዱሱ በረከት ምልጃና ጸሎት ያሳትፈን። ክቡራንና ክቡራት ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ በማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጌያለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።